እንዴት ናችሁ? እንደምን ከረማችሁ ብል ይሻላል። አይ ቲንክ ኢትስ ቢን አ ዋይል በጣም ዩቲዩብ ላይ ከመጣሁኝ ማለት ነው። ነው ሶ ዴቭ አንተም እንዴት ነህ? እንዴት ቆየኸኝ? ከዚህ በቆይታ ውስጥ ካታረፍኳቸው ነገሮች ውስጥ አንዱ አንተ ነህ። ዛሬ በዚህ ቪዲዮ ከቨር ላደርግ ያሰብኩትኝ አንደኛ ብዙ ጊዜ ሆነኝና ዩቲዩብ ቪዲዮ ከሰራሁኝ ኦልሞስት ወደ 8 ወር ወደ ቀጣይ ቪዲዮዎች ኮንተንቶችን ክሬት አድርጌ ለመቀጠል ከመጀመሪያ በፊት ያሰብኩት ምንድነው ለምን እንደጠፋሁኝ ለምን አሁን ደግሞ እየተመለስኩ እንዳለሁኝ ጀስት ትንሽ ኢንትሮ ነገር ለመናገር ነው እና በዚህ በ8 ወር ቆይታ ውስጥ የነበርኩበትን ጀርኒ በትንሹ ለማጋራት ነውና አብራችሁን ቆዩ። መልካም። አንድ ጥያቄ ለመጠየቅ ያክል በውስጤ በጣም ሲመላለስ የነበረ ጥያቄ ነበርና ዳዊት አንተንም ይመለከታል ጥያቄ። በጣም ብዙ ጊዜ በህይወታችን እየፈለግነው ወይም እየወደድነው ከዛ ነገር ጋር አብረን መቆየት እየፈለግን ነገር ግን መቆየት ያልቻልንባቸው ሁኔታዎች ይፈጠራሉ። ሜቢ እናንተ ማጋጥሟችሁ ከሆነ ዴቭ አንተ ማጋጥሞ ከሆነ በህይወት ማድረግ የምትፈልገው ነገር አለ፣ መሆን የምትፈልገው ነገር አለ። ነገር ግን በተመሳሳይ ሁኔታ ከዛ ነገር የራክ ራስክን አግኝተኸው የምታውቅ ከሆነ ኮንተንት ክሬሽን ለእኔ ልክ እንደዛ ነበረ። ዩቲዩብ ላይ ኮንተንት ክሬት ማድረግ፣ የተለያዩ ሶሻል ሚዲያዎች ላይ ሊንክዲን ላይ ሊሆን ይችላል፣ ቴሌግራም ላይ የተለያዩ ጽሁፎችን ማጋራት፣ በጣም ከረጅም ጊዜ በፊት ደግሞ ፌስቡክ ላይ የተለያዩ ልጥፎችን ማጋራት በቃ መወደውም ከዛ ኢንጆይ የማደርገውም አይነት ተግባር ነበር። ግን አት ሴም ታይም የሆነ ከዛ ራሴን ስርቅ ነው ያገኘሁት ማለት ነው። የሆነ ሰዓት ላይ እየፈለግኩት ነገር ግን ከሱ ራሴን እያሸሸው የነበርኩበት ሰዓት ነበር እና ዩቲዩብ ኮንተንት ክሬት አድርጌ ማድረጌን ሳቆም ብዙ ቪዲዮዎችን የሚከታተሉ የነበሩ ጓደኞቼ፣ ያጠገብ የነበሩ ሰዎች በቃ ተመለሽ ወደ ኮንተንት ክሬሽን ይሉኝ ነበር። እኔም ቪዲዮዎችን መልሼ ባየው ቁጥር ማለት ነው በቃ ውስጥ የሚሰማኝ ስሜት መቼ ነው የምመለሰው የሚል ነው። ግን ሰደሊ ነበረ ቪዲዮ ክሬት ማድረግ ያቆምኩትኝ። ከዚህ በኋላ ምንም አይነት ቪዲዮ ፖስት አላደርግም የምል ዲሲሽን ዲሳይድ ያደረግኩትኝ ማለት ነው። እና ሪዝኔም በሰዓቱ እኔም አላውቀውም ነበረ። በቃ ሰደሊ የመጣ ዲሲሽን ነው፣ በቃ ማቆም አለብኝ የሚል ነበር እና መቀጠል የምፈልግበት ጀርኒ ቢሆንም ማቆም የነበረብኝ ሰዓት ስለነበር አቆምኩትኝ። ለምን ነበር ያቆምኩትኝ የሚለውን ነገር ስመለከት በኋላ አሁን በዚህ በ8 ወር ቆይታ ውስጥ ከራሴም ጋር በነበረኝ ዲስከሽን አንዳንድ የመለስኳቸው መልሶች ነበሩና መጀመሪያ እንደነገርኩ የምታስታውስ ከሆነ አንተም ቪዲዮ ሪከርድ ሳደርግ ወይም ሳጋራ መጀመሪያ የነበረኝ ሪዝን እንዴት ነው የሆነ ራሴን ለወደፊት አይቼበት ኮንተንት ክሬሽን ላይ ዩቲዩብ ላይ ራሴን በጣም አይቼው ወይም እንደዛ አይነት የሆነ ቪዥን ወይም ደግሞ ድሪም አይነት ነገር ኖሮኝ አልነበረም ኮንተንት ክሬሽን የጀመርኩት። በህይወቴ አንድ ትልቁ ነገር ምንድነው ሪግሬት አለ፣ ጸጸት የሚባል ነገር አለ። የሆነን ነገር ማድረግ እንደምችል እያመንኩኝ ሪሶርሱ እንዳለኝ እያመንኩኝ ቀላል ነው ብዬ ያሰብኩት ነገር ካለ ለምን ደግሞ አላደርገው የሚል አይነት ጥያቄ ውስጥ ይፈጠራል። ብዙዎቻችሁ ትጋሩኝ ይሆናል ብዬ አስባለሁ እና ኮንተንት ክሬሽን በሰዓቱ የመጣበት ሰዓት ላይ በጣም ብዙ ሰዎች ኮንተንት ክሬት እያደረጉ በነበረበት ሰዓት ላይ ከራሴ ጋር በነበረኝ ዲስከሽን ለምን አኔስ አልጀምረም? ማለት ቀላል ነው፣ ስልክ አለኝ፣ ኢንተርኔት አለ፣ ኮንተንቶች ደግሞ ጀስት ማወራቸው ነገሮች አላጣም፣ ለምን አልጀምረም ብዬ ነበረ በሰዓቱ ሪግሬትን ለማምለጥ ማለት ነው። እሱ ነበር ሪዝን የነበረው እና ወደ መሀል ሲሄድ እየቀጠልኩ ሲሄድ ግን ይሄ እርካታን ላገኝበት አልቻልኩኝም። ኮንተንት ክሬት አድርጌ ፖስት ካደረግኩኝ በኋላ ቪው አልነበረም። ሪዝኔ የሆነ ቪው ስለሚታይልኝ አይደለም፣ ሰብስክራይበር ስላለኝ ስለሌለኝ አይደለም። ሰዎች እንደሚያደርጉት አደርጋለሁ፣ የተለያዩ ግሩፖች ላይ ያጋራዋለሁ፣ ቪው ስንት አለኝ ምናምን የሚለውን ቼክ አደርጋለሁ ምናምን። ግን ስቲል የሆነ ዲፕ ዳውን ያልተመለሰ አይነት ጥያቄ ነበረ። በየጊዜው ፖስት ባረኩ ቁጥር ራሴን የሚጠይቀኝ ጥያቄ ማለት ነውና እንደው የሚገርምህ ነገር የዩቲዩብ ቪዲዮ ላይ ከመምጣቴ በፊት ቲክቶክ ቪዲዮ ላይ ማለት ነው ምን አደርግ ነበር፣ ብዙ አይነት ኮንተንቶችን ነበር ክሬት የማደርገው። በግጥም ጀምሬ ነበር የሆነ ሰዓት ላይ ብዙ ሰዎች ግጥም በሚያነቡበት ሰዓት የነበረ ኮንተንት የነበሩ ሰዓት ላይ ግጥሞችን እየጻፉኝ ቲክቶክ ላይ ፖስት አደርግ ነበረ። ከዛም ቭሎግ የሆነ ሰዓት ላይ እንደውም ቭሎግ ጀምሬ ነበረ። ቲክቶክ ላይ ቭሎግ ጀመርኩኝና አንድ የሆነ ሶሻል ጋዘሪንግ ላይ ተቀምጠን እያወራ ከጓደኞቼ ጋር አንድ ጓደኛዬ ምን አለኝ፣
ደግሞ አየነው እኮ እንትንሽን ቤትሽን አየናት ምናምን ብሎግ ላይ ያለኝ እና ዳዊት ያው ነው አይዲያ የተሰማኝ ስሜት በቃ የሆነ ውስጤን በጣም በቃ መጥፎ ስሜት ተሰማኝ። ማለት አንደኛ በጣም ቨልነረብል የሆንኩ መሰለኝ ራሴን የሆነ ለሰዎች በጣም ያሳየው መሰለኝ ቤትሽን አየነው ምናምን ሲለኝ ማለት ነው። እና ምንድን ያደረግኩትኝ ከአንዳንድ ያንን ቪዲዮ ዲሌት አደረግኩኝ፣ ቲክቶኬን ደለትኩኝ ከስልኬ ላይ ምንም ፖስት ማድረግ አቆምኩኝ ምናምን እና ከዛ በኋላ ይሄ ከራሴ ጋር ያንን ሞመንት ካለፍኩት በኋላ በነበረኝ ዲስከሽን ይሄ እንዴት ነው ከለር የምንለው ነገር አለ አይደለ? ለምሳሌ ሙዚቃ የሚጫወቱ ሰዎች ከለሪ አይደለም ይሄ ከለሪ አንተ አይደለም ምናምን የሚባሉ ነገሮች አሉ። ልክ እንደዛ የተረዳሁት ምንድን ነው ሜቢ ኮንተንት ክሬት ስናደርግ የምናጋራቸው ነገሮችም የሆነ የኔ ከለር አይደለም የምንለው ነገር ሊኖር ይችላል። የሆነ ሰው ሁሉ ኮንተንት ክሬት ሲያደርግ ቭሎግ ስለሰራ አንተም ቭሎግ ይሳካልሃል ማለት ወይም ደግሞ ደስተኛ ትሆናለህ ቭሎግ ሼር በማድረግ ማለት ላይሆን ይችላል። ወይም ደግሞ የሆነ ሰው ተነስቶ ስለ ፐርሰናል ኤክስፒሪንሱን ሼር ስላደረገ አንተም ተነስተ ፐርሰናል ኤክስፒሪንስን ሼር ማድረግ አለብህ ማለት አይደለም። እና የራሴ ከለር አይደለም ወደሚለው ይሄ በነበረኝ 8 ወር ኮንተምፕሌሽን ውስጥ አንደኛው ሀሳብ የተፈጠረው ጥያቄ ምንድን ነው? ለምንድን ነው ዩቲዩብ ኮንተንት ክሬት የማደርገው? ለምንድን ነው የምቀርጸው? ለምንድን ነው ያሉኝን ሀሳቦች ለሰው ማጋራው? ምንድን ነው ምክንያት የሚለውን ነገር ከሱ ጋር ትልቅ ፍጥጫ ውስጥ ነበርኩኝ። እሱን ጥያቄ ከራሴ ጋር ሳወራ ነበር ነው። ለምንድን ነው የሚለውን ነገር መመለስ ነበረብኝ። እኔ ከለር ምንድን ነው የሚለውን ነገር መመለስ ነበረብኝ። የራሴ ከለር ምንድን ነው የሚያስደስተኝ ወይም ደግሞ ሳጋራ እኔ ነኝ የምለው ገብተዋል። ይሄ ሌላ ሰው ይሆንኩኝ አይደለም ነገር የሆነ ሌላ ሰውን ሆኜ ለመተወን አይደለም መጣው ኮንተንት ክሬት ሳደርግ ራሴን ለመሆን ነው። እና ያ ራሴ ምንድን ነው? ማን ነው ያ ራሴ? ራሱ ከሰልፍ ዲስከቨሪ ጀምሮ ሰልፍ አዌር ከመሆን ጀምሮ ያ ራሱ ምንድን ነው የማጋራው ነገር? የሆነ ኮንተንት ክሬሽን በጣም የምወደው ነገር ነው እንደነገርኩ። ሰዎችም ክሬት ሲያደርጉ ወይዘር ፖድካስት በለው ወይም ደግሞ የተለያዩ አይነት ኮንተንቶችን በላቸው በጣም ፓሽኔት ሆኜ ነው የማዳምጠው ዩቲዩብ ኮንተንቶችን። ግን ያን ነገር ስለምትወደው ብቻ አንተም ትሰራዋለህ። የራስህን ከለር እዛ ነገር ላይ ማግኘት አለብህ። እና እሱ ላይ ነበር የነበረኝ ኮንተምፕሌሽን። እነሱ ጥያቄዎች መመለስ ነበረብኝ። ከለር ምንድን ነው? ለምንድን ነው ኮንተንት ክሬት የማደርገው ምናምን። አሁን ስመለስ አንድ ጥያቄ እንደሚኖራችሁ ተስፋ አደርጋለሁ። አንተም ጥያቄ እንደሚኖሩ ተስፋ አደርጋለሁ። ታዲያ አሁን የተመለሹ እነዛ ጥያቄዎች ተመልሰውልሽ ነው ወይ? ለምን ክሬት እንደምታደርጊ ዩቲዩብ አወቅሽ ወይ? ከለርሽስ ምንድን ነው የሚለው አይነት ጥያቄዎች እንደሚነሳ አውቃለሁኝ። አሁንም የተመለስኩትኝ ሙሉ ለሙሉ ጥያቄዎች የተመለሰውልኝ ሁሉን ነገር አውቄ አይደለም። እንደውም በፊት ከነበሩብኝ ጥያቄዎች የበለጠ ብዙ ጥያቄዎች ኖረውብኝ ነው የተመለስኩትኝ በነበረኝ ሰዓት። ግን አንድ የማውቀው ነገር ከራሴ ጋር እስካሁን ድረስ ቆይቶ የነበረ አንድ ነገር ምንድን ነው? ሲንስ በጣም ይሄ እንዴት ነው ሰከንደሪ ስኩል ከነበርኩ ጀምሮ ምናምን ከራሴ ጋር ስቲል የቆየ ነገር መማር ወዳለሁ። ራስ ላይ መስራት፣ ይሄ ራስን ማወቅ በቃ በጣም ይሄ ፓሽኔት ከሚያደርገኝ ነገር ውስጥ አንዱ ነው። እና ብዙ ነገሮችን አድቨንቸረስ የሆኑ ነገሮችን ራሱ ማድረግ ወዳለሁ። ግን ከማድረጉ በላይ የሚያስደስተኝ ያን ነገር ከማን ጋር አደረግኩት የሚለው ነገር ነው። ያን ነገር ሳደርግ ማን ነበር አጠገቤ፣ ከማን ጋር ነው አብሬ የሰራሁትኝ የሚለው ነው። አዳይዝ ኦፍ ደደይም ብዬ የማስበው ሚኒንግ የሚሰጠኝ የሰራሁት በህይወት ውስጥ ስኖር ምን አሳካሁኝ፣ ምን አደረግኩኝ የሚለው ሳይሆን ያን ያረኩትን ነገር ከማን ጋር አረኩትኝ፣ ከነማን ጋር ነው እንጂ ያደረኩት የሚለው ነገር ነው ትልቅ ቦታ ያለው በህይወቴ። እና አሁንም ስመለስ መማር የሚያቆም ነገር እንዳልሆነ ስለገባኝ መማር ደግሞ ብቻን ከመማር ከሰዎች ጋር መማር መልካም ነው ብዬ ስላሰብኩኝ ይህንን ጀርኒ አብሬ ከእናንተም ጋር ከአንተም ጋር ዳዊት ከእናንተ ጋር አብሬ ለመጓዝ ስለፈለግኩኝ ነው የመጣሁት እንጂ የምር ከለሬን በቃ አውቄዋለሁ ደስዝሚ ፊገር አውት አድርጌ ጨርሻለሁኝ ምናምን አይደለም። ግን የምወደው ነገር ነው ኮንተንት ክሬሽን። የምወደውን ነገር ከምወዳቸው ሰዎች ጋር ባደርገው ሞር ሚኒንግፉል የሆነ ጀርኒ ይሆናል ብዬ ስላሰብኩኝ ነው። እና ለሱ ነገርም እናንተን ለመጋበዝ ዳዊት አንተንም በዚህ 8 ወር ውስጥ ካተረፍኳቸው ነገሮች ውስጥ አንዱ አተነ አብረን ከዚህም በኋላ ያለውን ጀርኒ ለመጓዝ ስለፈለኩኝ ነው እዚህ የተገኘሁትኝ። በዛሬ ቪዲዮ ቢያንስ በትንሹ ለምን ጠፋው ለምን ተመለስኩ የሚለውን ነገር እንደመለስኩላችሁ ተስፋ አደርጋለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ያቆያል።